ምናልባት ባለ 3 እግር ተሽከርካሪዎች በብዙዎች ዘንድ አክሳሪ የሆነ ይገኛል። በተለይ እነዚህን ተሽከርካሪዎች ገንዘብ ስላለን ብቻ ያለምንም ዕውቀት ከገዛናቸው እመኑኝ ለኪሳራ እንዳረጋለን። በዛሬው ፕሮግራማችንም ስለ እነዚህ ተሽከርካሪዎች ማለትም ስለ ባለ 3 እግር ተሽከርካሪ ባጃጅ አሁናዊ ዋጋቸው እንግዲህ እጅግ በከፍተኛ ሁኔታ እየቀነሰ ይገኛል። ምን ያክል ቀንሷል? ምን ያክልስ ደግሞ እነዚህን ተሽከርካሪዎች ገዝተን ትርፋማ ያደርገናል? በዝርዝር ይዘነዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የብዙዎቻችሁ ጥያቄ የሆኑትን በተለይ አነስተኛ ተሽከርካሪዎች ባለ 3 እግር ተሽከርካሪ እነዚህ ተሽከርካሪዎችን እንግዲህ ብዙዎቻችሁ ስራልን እያላችሁ በተደጋጋሚ ስትጠይቁኝ የነበረ ቢሆንም በዛሬው ዕለት ሙሉ የዋጋ ዝርዝራቸውን ይዤላችሁ ቀርቤያለሁ። እንግዲህ የዛሬ ወር አካባቢ በትልቁ ቻናል ላይ እጅግ በከፍተኛ ሁኔታ ዋጋቸው ጨምሮ ሙሉ ዝርዝር መረጃን ሰርቻለሁ። በዚህ በአዲሱ በትንሹ ቻናል ላይ ደግሞ የዛሬ ከ3 ሳምንት በፊት ሙሉ መረጃቸውን እንግዲህ የአርኢ ባጃጅን አድርሼ የቲቪኤስ ባጃጅን በተደጋጋሚ ስራልን እያላችሁኝ የነበረ ቢሆንም በዛሬው ዕለት እንግዲህ ምን ያክል እየተሸጡ ነው? የቀነሱትስ ምን ያክል ነው? እንዲሁም ደግሞ እነዚህን ተሽከርካሪዎች ገዝተን ምን ያክል አዋጭና ትርፋማ እንሆናለን የሚሉትን በዚህ ቪዲዮ አካተናል። ሁላችሁም እንግዲህ አዲሱ ቻናል ነይን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ትልቁ ቻናላችን ስላችሁ ብዙዎቻችሁ ስጠይቁ ነበረ። ወደ 71000 ሰብስክራይብ ያለው የመኪና ቻናል፣ ሌላ ደግሞ ከ76000 በላይ የመረጃ መስጫ ቻናል አለን እንግዲህ ማለት ነው። አጠቃላይ በጥሌቲው ውስጥ ያሉ ቻናሎች ናቸው። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት ዛሬ ማለትም ታህሳስ 29 2018 ነው እንግዲህ መረጃው ከወሎና አካባቢው የመጣልን ማለት ነው። አሁናዊ ዋጋቸው በተለያዩ የወሎና አካባቢ ከወልዲያ ጀምሮ እስከ ደሴ ኮምቦልቻ ኬሚሴ አካባቢ ማለት ነው ዋጋቸው ከዚህ በፊት ከነበረበት እንግዲህ ወደ 70 እና 80 ሺህ ብር አካባቢ ቅናሽ ተደርጓል። ከዚህ በላይም እንግዲህ ይቀንሳል የሚሉ አንዳንድ መረጃ ሰጪዎች አሉ። ዞሮ ዞሮ እኛ ሲቀንስ ቀንሷል፣ ሲጨምር ጨምሯል እያልን ወራችንን ጠብቀን ወደ እናንተ እናደርሳለን። በዛሬው ዕለት እንግዲህ አርኢ ባጃጅ አሁናዊ ዋጋውን ወደ እናንተ ካደረስኩ በኋላ ይህንን ተሽከርካሪ ገዝታችሁ ደግሞ ለዲኮር ለሶስተኛ ወገን እንዲሁም ለተለያዩ ወጪዎች አሁን ምን ያክል ይጠበቅብናል በዚህ ቪዲዮ ወደ እናንተ እናደርሳለን። እንዲሁም ደግሞ ይህንን ተሽከርካሪ ከመግዛታችሁ በፊት ማድረግ የሚገባችሁ ምን ነው? ምክንያቱም አንዳንድ መግቢያ ላይ እንደገለጽኩላቸው እጅግ በርካቶች ገንዘብ ስላላቸው ብቻ ገዝተው ለኪሳራ እየተዳረጉ ስለሆነ ከዚህ ጉዳይ ጋር ተያይዞ እንግዲህ አንዳንድ መረጃዎችን እንሰጣለን። አሁናዊ ዋጋው እንግዲህ የተሽከርካሪ ከዚህ በፊት ወደ 630 ሺህ ብር አካባቢ ደርሶ በትልቁ ቻናል ላይ እንደሰራው ይታወሳል። ማለትም ወሎ አካባቢ፣ ወልዲያ፣ ኮምቦልቻ፣ ደሴ ሁሉም አካባቢዎች እንግዲህ ዋጋቸው የ20 እና የ30 ሺህ ብር ልዩነት አላቸው። ታዲያ በአሁን ሰዓት ወልዲያ አካባቢ የሚሸጥበት ዋጋ በ560 ሺህ ብር ሲሆን ኮምቦልቻና ደሴ ደግሞ እስከ 570 እና 80 ሺህ ብር እየተሸጠ ይገኛል። እንዲሁም ኬሚሴ አካባቢ ባገኘሁት መረጃ ማለት ነው እስከ 585 እና 90 እየተጠራ ይገኛል ማለት ነው። ታዲያ ይህን ተሽከርካሪ በአሁን ሰዓት ገዝታቸው ለዲኮር ለእያንዳንዱ ነገሮች ለሶስተኛው ወገንም ጭምር ምን ያክል ብር ይፈጅባቸዋል? ቅድሚያ ይህንን ተሽከርካሪ ከመግዛታችሁ በፊት እጃችሁ ላይ ቢያንስ 700 እና 750 ሺህ ብር ሊኖራችሁ ግድ ይላል። ያ ማለት እንግዲህ ተሽከርካሪውን እስከ 590 ሺህ ብር ብትገዙት ማለት ነው ለዲኮር፣ ለሸራ፣ ለተለያዩ ለታርጋ፣ ለሶስተኛ ወገን አጠቃላይ ማለት ነው እስከ 140 ሺህ ብር አካባቢ ሊፈጅባችሁ ይችላል በአሁን ሰዓት ላይ ማለት ነው። ታዲያ ያንን ተሽከርካሪ በ590 ገዝታችሁ 140 ሲጨምሩበት እንግዲህ የሚመጣውን ዋጋ እንግዲህ እናንተ መገመት አያቅታችሁም። በተለይ በተለያዩ የዓለም ሀገራት ሆናችሁ በከፍተኛ ልፋት ገንዘባችሁን ገዝታችሁ ይህንን ተሽከርካሪ ገዝታችሁ እንግዲህ
አስራፊ እንሆናለን ለምትሉ ከፍተኛ ጥንቃቄ አድርጉ። የምታምኑትን ሰው በተለያዩ ጊዜያት እንግዲህ ማንኛውንም ተሽከርካሪ ሲገዙ ይህንን ለእናንተ ሪከማንድ አደርጋለሁ። ተሽከርካሪውን ከመግዛታችሁ በፊት ማን ነው የሚይዝልን፣ በጥንቃቄ ይይዝልናል የሚለውን ዘይቱን፣ እንዲሁም የዲፈረንሻል ዘይቱን ሁሉን ነገር ተሽከርካሪውን እያጠበ የሚቆጣጠራላችሁ የራሳችሁ ሰው ማዘጋጀት ይኖርባችኋል። ያንን ካዘጋጃችሁ በኋላ ብትገዙ ማለት ነው ኢቨን ለተሽከርካሪው ማለትም ተሽከርካሪውን ንጹህ ሆኖ ልታገኙት ትችላላችሁ። ገንዘብ እንኳን ተጠራቅሞ ባይጠብቃችሁ ማለት ነው። ነገር ግን ከሁለቱም ውጭ መሆን እጅግ በጣም ስለሚያም ይህንን ከከፍተኛ የሆነ ጥንቃቄ ውስጥ ልታስገቡት ይገባል። በዚያ ላይ ደግሞ ይህንን ተሽከርካሪ ከመግዛት ማለትም ባጃጅ ከመግዛት ማለት ነው 2-3 ናችሁ አንድ ደከም ያለ ፋይፌልም ገዝታችሁ ብታሰማሩና ገቢያችሁ በዚያው ልክ ቢጨምር ይህንን ለእናንተ እንግዲህ በተደጋጋሚ ጊዜያትም ስነግራችሁ ነበር። ዞሮ ዞሮ በዛሬው ዕለት እንግዲህ የቲቪኤስ ባጃጅ አሁናዊ ዋጋ ዝርዝሩን ወደ እናንተ አድርሻለሁ ማለት ነው። ብዙዎቻችሁም ስትጠይቁኝ ስለነበር ነው። እነዚህ አነስተኛ ባለ 3 እግር ተሽከርካሪዎች እንድሰራላችሁ የምትፈልጉ ካለ ኮሜንት ላይ አሳውቁኝ፣ እኔም የምሰራላችሁ ነው የሚሆነው። ቪዲዮን ላይክ እንዲሁም ደግሞ ይህንን አዲስ ቻናል ሰብስክራይብ እያደረጋችሁ በአጭር ጊዜ ውስጥ እንግዲህ ወደ ላይ እንዲነሳ አድርጉት ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።